የተያዘው መርሃ ግብር ሰፊ ነው፣ ግን ካለው የሰዓት አኳያ ለመቀበል ወይም ለመመጠን ጥረት አድርጋለሁ። በዚህ አጋጣሚ የታጠፉ ፕሮግራሞች ቢኖሩ እናንተን በይፋ ይቅርታ ጠይቃለሁ። አመሰግናለሁ። ካህሳይ አብርሃ ብስራት፣ አማኑኤል ማንጁስ ማን ነው? በወፍ በር ምጥን መግቢያ አስቀምጣለሁ። በአሲምባ ፍቅር ተወዳጅ መጽሐፍ የምናውቃቸው ደራሲ ካህሳይ አብርሃ ብስራት፣ አማኑኤል ማንጁስ ሁለተኛ መጽሐፋቸውን ያልተመለሱ ዳናዎች ለመጀመሪያ ጊዜ በኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ወመዘክር ያስመርቃሉ። ዛሬ እናንተ በዚህ አዳራሽ የምትገኙ እንኳን ደህና መጣችሁልን። ካህሳይ አባትና እናት የሰጡት ስም ካህሳይ አብርሃ ብስራት ነው። የተወለደው በ1950 ዓ.ም በጎሎ ባህዳ ወረዳ አጋሜ አውራጃ በትግራይ ክፍለ ሀገር ነው። ወላጆቹ ገበሬዎች እንደመሆናቸው መጠን እንደ አብዛኛው ኢትዮጵያዊ አስተዳደጉ በድህነት መሆኑን መደበቅ አይቻልም። በዛላምበሳ ከተማ ዘመናዊ ትምህርት ቤት ተከፍቶ አባቱ ሲያስመዘግበው የትምህርት ቤቱ ዳይሬክተር መምህር ፀሐዬ የአሁኑ ዶክተር የታችኛው ከንፈሩን አይቶ እድሜው አልደረሰምና በማለት ወደ ቤት ይመልሰዋል። ዳሩ ግን አያቱ ቄስ ገበዝ የቆሎ ተማሪዎች አስተማሪ ስለነበሩ አብሯቸው እንዲማር ተወስኖ ፊደል በመቁጠር አቦጊዳን፣ ግዕዝን መማር ጀመረ። እድሜ ፈቅዶ ወደ ዘመናዊ ትምህርት ሲመለስ ፊደሎችን ቆጠረ። ዘመናዊ ትምህርት ቤት እየተማረ በማታና ቅዳሜ እሑድ የቤተ ክህነት ትምህርት በመከታተል ውዳሴ ማርያምና አንቀጸ ማርያም ጨርሶ ቅዳሴ ሲጀምር 7ኛ ክፍል አልፎ አግዓዚ ሁለተኛ ደረጃ ትምህርት ቤት ለመግባት አድግራት ተጓዘ። እንዲህ ይላል ካህሳይ። በክረምት ወቅት ደግሞ ገጠር መጥቼ አባቴን ለመርዳት በእርሻና በእረኝነት የተቻለኝን ያህል ከማበርከት አልተቆጠብኩም። የእርሻ ዘመን ሳስታውስ በጣም የሚያሳስበኝ ሁኔታዎች ነበሩ። በጣም ጥቂት ግለሰቦች፣ ባለአባቶች፣ ባለርስቶች ነን በማለት ሰፊውን የእርሻ መሬት ይዘው ድሃውን ገበሬ ሲያሰቃዩ ማየት የዕለት ተዕለት ተግባር ነበር። ፍርድ ቤት ቢኬድም አመፀኞችን ስለሚደግፍ ድሃውን ገበሬ አቤቱታ ቢያቀርብም ሰሚ ያለው ጆሮ አልነበረም። በዚህም የተነሳ መሬታቸው የተነጠቁ ገበሬዎች መንደራቸውን ለቀው ለስደት ይዳረጉ ነበሩ። አንድ ቀን አባቴ ለክስ አድግራት መጥቶ ጠዋት ተነስተን ለማላውቀው ወፍራም ከተሜ የጓሮ ቤቱን አንኳኩቶ ገንዘብ ሲሰጠው አየሁ። በሁኔታው ግራ ተጋብቼ ለምን ብዬ ስጠይቀው ዛሬ ፍርድ ቤት ቀጠሮ ስላለኝ ዳኛ ጉቦ ካላገኘ መሬቱን ለጠላት አሳልፎ እንዳይሰጥ ብዬ ነው እንጂ ወድጄ አይደለም። የልቤ ፍላጎት ቢሆንማ ለአንተ ብሰጥ ይሻለኝ ነበር እያለ በትካዜና በሐዘን ሲገልጽልኝ በነበረው ስርዓት ከፍተኛ ጥላቻ አሳደረብኝ። ከአቅሜም በላይ ለማሰብ ተገደድኩኝ። 8ኛ ክፍል እንደደረስኩኝ ይህንና ሌሎች የህዝብ ብሶት መፈክር በመያዝ የተማሪዎች ንቅናቄ ከአዲስ አበባ ጀምሮ እኛም ጋር ሲደርስ እኔም በአቅሜ ድንጋይ መወርወር ጀመርኩ። የተማሪዎች ንቅናቄ የአብዛኛው ህዝብ ድጋፍ በማግኘቱ የንጉሠ ነገሥቱን ስርዓት በፍጥነት እያጠፋ ሄደ። መለዮ ለባሹ ንቅናቄውን ተከትሎ ንጉሡን ከስልጣን በማውረድ ጊዜያዊ ወታደራዊ መንግስት አቋቁሞ ስልጣኑን አደላደለ። በመቀጠልም ለስልጣን የሚቃወምና የሚያሰጉ ዜጎች የፍየል ወጠጤ በሚል ብርተኛ ዘፈን በማስቀደም ያለ ፍርድ የገደላቸው ሰዎች በመዘርዘር በህዝቡ ላይ ከፍተኛ ሽብር መፍጠር ጀመረ። የለውጡ አቀንቃኝና ለዓመታት የተዋደቀውን ወጣት የጀመረውን ትግል በኃይል በወታደሮች ስለተቀማ ያለው አማራጭ ብረት ይዞ ለመዋጋት ብቻ ስለነበር ወጣቱ ትውልድ በ8
ስሜትና በፍላጎት ወደ ጫካ መጉረፍ ጀመረ። በዚህ ወቅት እኔም ትንሽ አድጌ የአቅሜን ለማበርከት የትግል ስሜትንና ንጹሕ ልቤን በመተማመን አሲምባ መሽጎ ወደ ነበረው የኢትዮጵያ ሕዝባዊ አብዮታዊ ሰራዊት ለመቀላቀል ከአንድ ጓደኛዬ ጋር በድቅድቅ ሌሊት ተነስተን ወደ አሲምባ አመራን። ከሁለት ቀናት ጉዞ ጋራቢኖ በሚባለው የኢሮብ መንደር ላይ ከሰራዊቱ ተቀላቀልኩኝ። አብሮን የተጓዘው ጓደኛዬ ግን ሐሳቡን ቀይሮ ወደ ቤቱ ተመለሰ። በሰራዊቱ ሕግና ደንብ ስም መቀየር ስላለበት መስከረም 28 ቀን 1968 ዓ.ም ካህሳይ መሆኔ ቀርቶ አማኑኤል ማንጁስ ተብሎ እንዲጠራ ተወሰነ። በዚህ ታሪካዊ ዕለት ለሁለተኛ የሕይወት ምዕራፍ ለመላው ጭቁኑ የኢትዮጵያ ሕዝብ ለእኩልነትና ለዲሞክራሲ መስዋዕትነት ለመክፈል ለመራራው ትግል ለመዘጋጀት ከመሰል ጓደኞች ጋር በመጨመሬ የተሰማኝን ደስታና ስሜት ለመግለጽ ይከብደኛል። በሰራዊቱ ታሪክ የመጀመሪያ ስልጠና ወስደን በአጭር ወቅት አጥጋቢ እድገቶች አሳይተናል። ይህ በዚህ እንዳለ ሰራዊቱ በ3 ግንባሮች ተከፋፍሎ እኔም የወሎን ግንባር ተመደብኩኝ። ረጅሙ ታሪክ በወፍ በረር ላሳጥረው። አማኑኤል ማንጁስ ተረኩን ይቀጥላል። ሰኔ 28 ቀን 1968 ዓ.ም በደረሰብን አደጋ እኔም በዞብል ወረዳ በጉራ ወርቄ በረሃ ይመር ንጉሴ በተባለ ደግ ገበሬ ምርኮኛ ሆንኩኝ። በጥይት በጩቤ በፋስና በጦር ጓዶች ሕይወታቸውን ስታልፍ የዓይን ምስክር ስለነበርኩኝ እኔም የመጨረሻ ሕይወት በየትኛው ሰለባ እያልኩኝ ስጠባበቅ የማረከን ገበሬ ግን አይዞህ አትፍራ ብሎ ጆሮዬ ላይ ቀስ ብሎ ሲነግረኝ ሕልም እንጂ እውነት አልመሰለኝም ነበር። ከ2 ቀን ቆይታ በኋላ ፀጉሬ ላጭቶ አገልድም አስታጥቆ ቅቤ ቀብቶ የወሎ ጫማና ዱላ ይዞ ወሎ ፈረስ የሚባል አውቶቡስ አሳፍሮ በሰላም ወደ መቀለ ሸኘኝ። ከ4 ቀናት የእግር ጉዞ በኋላ አሲምባ ለቀጣዩ ተልእኮና ትግል ደረስኩኝ። በመቀጠል በተሰጠኝ ተልእኮና ምድብ የምችለውን ያህል አበርክቻለሁ። በነበረኝ የሥራ ምድብ ከጠቅላይ ወታደራዊና ፖለቲካ አመራሮች ለመስራትና ለመተዋወቅ በነበረኝ ዕድል ስለ ሰራዊቱ ብዙ ሁኔታዎችን ያለ አቅሜ ለማወቅ ችያለሁ። በስተመጨረሻም 1970 ዓ.ም ሰራዊቱ ትግራይን ለቆ ወደ ኤርትራ ሲያፈገፍግ በነበረው ውዥንብርና መከፋፈል ተስፋ በመቁረጥ አሲምባን ተሰናብቼ በኤርትራ አርነት ግንባር ትብብር ሱዳን በመግባት ከታጋይነት ወደ ስደተኝነት ተሸጋገርኩ። ከ2 ዓመት ቆይታ በኋላ የሱዳን ቆይታ ማለት ነው፣ በአሜሪካ ተራድኦ ድጋፍ የፖለቲካ ጥገኝነት ተሰጥቶኝ በ1980 ዓ.ም ባላሰብኩትና ባልጠበቅኩት ዕድል አሜሪካ ገባሁ። የመጨረሻው ቅጠል። አሜሪካ ስገባ የሚያጋጥመኝን ዕድል አላውቅም ነበር። ሆኖም ግን የትምህርት ምኞቴ ተሳክቶልኝ 1995 ዓ.ም ዩኒቨርሲቲ ኦፍ ኮሎራዶ ሄልዝ ሳይንስ ዲፓርትመንት ስኩል ኦፍ ፋርማሲ በዲግሪ ተመረኩ። በትምህርት እያለሁ የቀጠለኝ የክሮገር ካምፓኒ ስመረቅም በቀጥተኛ በመደበኛ ስታፍ ፋርማሲስት ለ5 ዓመታት ከሰራውን በኋላ በፋርማሲ ማናጀር ለ25 ዓመታት በመስራት በክብር በጡረታ ተሰናበትኩ። ከትግል ከወጣሁኝ በኋላ በአእምሮዬ ውስጥ ሲመላለስ የነበረው የትግሉ የህይወት የጓዶች ትዝታ ያሉትም የተውትም እንዲሁም የህዝቡና መልክዓ መሬቱ ፈጽሞ ከዓይኔ ህሊናዬ መሰወር አቃተኝ። ከዓመታት በፊት የተከናወነውን ልክ ትናንት እንደሆነ ድቅን ይለኛል። ብተኛም ህልሜ በረሃ ላይ ጓዶች ሲሰዉ ስንጓዝ ስናወራ ስንጠማ ካልሆነ በስተቀር አእምሮ ላይ ሌላ ማሰብ አቃተው። ከዚህ የተነሳ ብቻ የመጽሐፍ ችሎታና ልምድ ባይኖረኝም ትዝታዬን ከጭንቅላቴ ለማውረድ ብቻ ከ10 ዓመታት በፊት የአሲምባን ፍቅር በሚል ርዕስ
አማኑኤል በእግሩ የረገጠውን በዓይኑ ያየውን በእጁ የዳሰሰውን አብሮን የተጓዙትን የተሳተፉ ጓዶች በመጨመር በግለሰብ ታሪክ መልክ ለአንባቢያን አቀረብኩኝ። ንባቡን ባሰብኩበት ሁኔታ የሕዝቡን ቀልብ በመሳብ ተነባቢ ለመሆን ቻለ። ያሲን በፍቅር በ3 ቋንቋዎች ተተርጉሟል። በዚህ አጋጣሚ ለመላ የኢትዮጵያ ሕዝብ የላቀ ምስጋናዬን ማቅረብ እወዳለሁ በማለት ደራሲው ካህሳይ አብርሃ ብስራት ወይም አማኑኤል ማንጁስ ከተረከልን ተረክ ምጥኑን በወፍ በረር በዚህ መልኩ አቅርቤላችኋለሁ። እንኳን ደስ አለ የሚለው መልእክታችሁ በጭብጨባ ደርሱት። በቀጥታ የሚሄደው ያልተመለሱ ዳናዎች የኢትዮጵያ ሕዝባዊ አብዮታዊ ሰራዊት ትዝታና ኩርባዎች መጽሐፍን በይፋ እንመርቃለን። በክብር ወደ መድረኩ ጋብዛቸው አቶ ካህሳይ አብርሃ ብስራት፣ አማኑኤል ማንጁስ፣ ፕሮፌሰር ገብሩ ታረቀኝ እንደዚሁም አቶ ጸጋዬ ከምሲ ወይም በሜዳ ስማቸው ተፈራ በክብር ሶስቱንም ወደ መድረክ ጋብዛለሁ። መጽሐፉን ለማስመረቅ የተመደባችሁ ወደ መድረክ እንድትመጡልኝ በክብር ጠይቃለሁ። አቶ ካህሳይ አብርሃ ወደ መድረክ፣ ፕሮፌሰር ገብሩ ታረቀኝ፣ አቶ ጸጋዬ ከምሲ መጽሐፉ የሚመረቀው መጽሐፍ ይዛችሁ ዳርና ዳር ላሉት ለፕሮፌሰር ገብሩ ታረቀኝ፣ ከዛ ለአቶ ጸጋዬ ከምሴ ፈታችሁት አትሂጂ አንቺ ብዙ አጠገባቸው ቆሚ፣ መጽሐፉን ትፈቱና መመረቃቸውን ታብሳሽጋል። እንኳን ደስ አለ የሚለው መልእክታችሁን በጭብጨባ ድጋሚ እንግዶቻችንን የክብር እንግዶቻችንን ወደ መቀመጫችሁ ብትቀመጡ። እሺ፣ አቶ ካህሳይ ወደ መድረኩ በድጋሚ ጋብዞታል። እንደምን ዋላችሁ። ምንም እንኳን የጌጡን ያህል ድምፅና ችሎታ ባይኖረኝም ትንሽ እሞክራለሁ። በቅድሚያ ጥሪያችንን በማክበር ጊዜያችሁን ሰውታችሁ በክብር ወደዚህ ይህን መጽሐፍት ለማስመረቅ በመምጣታችሁ በጣም የላቀ ምስጋና
ለማቅረብ እወዳለሁ። ከዚህ በመቀጠልም ለዚህ ምርቃት ለማስመረቅ አስፈላጊውን ወጪ በመሸፈን ስፖንሰር ላደረጉን ለአዋሽ ባንክና የአዋሽ ኢንሹራንስ ለማመስገን እወዳለሁ። ውድ አዋሽ ጓደኞቼ፣ ምንም እንኳን ውለታችሁን ለመክፈል አቅም ባይኖረኝም እንደ ጡረተኛ መጠን ቮለንተሪ የሚባል አለና በሰጣችሁኝ ስራ መጥረግም ይሁን ሰው መቀበልም ይሁን የተለያዩ ነገሮችን በቮለንተር ለመስራት ፈቃደኛ መሆኔን እንድታውቁልኝ እፈልጋለሁ። ከዚህ በመቀጠል ይህንን መጽሐፍ ለማስመረቅ አዲስ አበባ በተጓዝኩበት ጊዜ በበጎ ፈቃዳቸው በጣም ለተባበሩኝ ወንድሞች ኢትዮጵያውያን ለማመስገን ፈልጋለሁኝ። በቅድሚያ አቶ ጌጡ ተመስገን፣ አቶ ደረጀ ኃይሌ እንዲሁም ህሊና ጌትነት ላደረጋችሁልኝ ከመጠን በላይ ያደረጋችሁትን ትብብርና ፍላጎት በጣም ለማመስገን እፈልጋለሁ። ቀጥሎም ይህንን ዝግጅት ለማድረግ ባላችሁ የጋዜጠኝነት፣ የደራሲነት የተለያየ ተሞክሮና ልምድ ያላችሁ ኪነ ጥበባን ይህንን ምርቃት ለማድነቅ እዚህ አብራችሁ ላላችሁት በጣም አመሰግናለሁ። ፕሮፌሰር ገዛኸኝ፣ አቶ ዩኑስ መሐመድ፣ መልእክቲ ኪሮስ፣ አቶ በፈቃዱ የመሳሰሉ እዚህ መድረክ ላይ ስለሚመጡ ምስጋናዬ በጣም በጣም ከፍ ያለ ነው። ከዚህ በመቀጠል ብዙውን እንኳን ከአሁን በፊትም ተነግረዋል፣ ተጽፈዋል። ባጭሩ ግን ለምንድን ነው ካሳይ ይህንን መጽሐፍት የጻፈው? ቅድም እንደተጠቀሰው ከአሁን በፊትም እንደተነገረው እኔ የጽሑፍ ችሎታ የለኝም፣ ደራሲም አልነበርኩኝም። ከአንድ የድሃ ገበሬ የተወለድኩኝ ሰው ነኝ። አስተዳደጌም በድህነት ማለት ደግሞ አለፈው ጊዜ ከጥቂት ዓመታት በፊት አሜሪካን ሀገር በኮሎራዶ ፓብሊክ ሬዲዮ ቀርቤ ነበር በእንግሊዝኛ እና ድህነት ስትል ብላ ጠየቀችን ጋዜጠኛዋ። ድህነት ማለት እናንተ ጋር እዚህ አሜሪካ ውስጥ ድህነት የምትሉት ቁርስ፣ ምሳና እራት የተለያየ ምግብ ስላልቀረበላችሁ ነው። እኛ ሀገር ግን ድህነት ስንል ግን ውሃ ጠጥተህ ወደ ትምህርት ቤት ስትሄድ ባዶ ሆድህን ስታገር ይሄ ነው ድህነት የምንለው ስላት ራሷን ነቀነቀች። ስለዚህ እኔም እንደ ማንኛውም ኢትዮጵያዊ የድሃ ገበሬ አስተዳደጌ እንደዚህ በመሆኑ ምንም የማፍርበት ነገር የለኝም ለማለት እወዳለሁ። ስለዚህ ቅድም እንደተጠቀሰው ንጹሕ ልቤ ምንም ችሎታ የሌለኝ ከህዝብ ወገን ሆኜ የህዝብ በደልና ስቃይ ነፃ ለማውጣት ከሚል አንጻር ብቻ ነበረ ወደ በረሃ የሄድኩት። አንድ ነገር የማስታውሰው መጽሐፉ ከወጣ በኋላ አንድ መጽሔት ስሙን ረስቼዋለሁ፣ ይቅርታ፣ በ40 ዓመት 40 መጽሐፍት ብለው አወጡ። ከእነኚህ 40 መጽሐፍቶች አንዱ የአሲምባ ፍቅር ነበረ። ጸሐፊ ወይም ደግሞ ደራሲው ለእያንዳንዱ መጽሐፍ 40 መጽሐፍቶች ለምን እንደተመረጡ ሲገልጽ የአሲምባ ፍቅር ደራሲ ይላል። ንጹሕ ልቡና ንጹሕ ሕሊናውን ይዞ የወጣ አንድ ወጣት ታጋይ፣ ወጣት የድሃ ገበሬ ልጅ የት እንደሚደርስ እስከ ጣራ ድረስ ለመድረስ ይችላል። ስለዚህ ማንኛውም የሰው ልጅ የት ይደርሳል ብለህ አለመናቅ ከሚል አንጻር ነው የዘገበው። ስለዚህ እኔ
ከዛ ከመረጥኩት ከምወደው የኢትዮጵያ ሕዝብ አብዮታዊ ሰራዊት ሁኜ ተሰልፌ ለሕዝብ ደህንነት፣ ለሕዝብ እኩልነት፣ ለሕዝብ ነፃነት ስታገል ብዙ ውጣ ውረድ አሳልፌያለሁ። ምንም እንኳን ከትግሉ ተለይቼ አሜሪካን ሀገር ብኖርም በየጊዜው በጭንቅላቴ ሲሸረሸር የነበረው ስለ ትግሉ ነው። መኪና እየነዳ እያለሁ አሞሬ ወደ ጫካው ይሄድና ቀይ መብራት የጣስኩበት ጊዜዎች ነበሩ። ያንን አልደብቅም። ትምህርት ቤት ገብቼ አስተማሪው እያስተማረ እያለ ህልናዬ ወደ ሌላ ይሄዳል፣ ይሸፍታል፣ ወደ ጓዶች ይሄዳል፣ ወደ በረሃው ይሄዳል። ህዝቡም ይታየኛል፣ ጫካውም ይታየኛል። የማይደበቅ ታሪክ ሆነብኝ። ልሸፍነው ብሞክርም አልሸፈናል፣ ልደብቀው ብሞክርም አልደበቃለ። ድላይ ትታየኛለች፣ ይመር ንጉሴም ይታየኛል። ጓዶቹ በመጠሪያ በፋስ በጥይት ሲሞቱ ሲገደሉ ስቀብራቸው ይታየኛል። ስንጓዝ ሁሉ ይታየኛል። ታዲያ ይሄን ሁሉ ነገር እስቲ በጽሁፍ ባሰፍረው ምናልባት ይቀለኝ ይሆን ከሚል አንጻር ብቻ ነው የጀመርኩት እንጂ ችሎታም የለኝም፣ ድሮም አልነበረኝም፣ አሁንም የለኝም። ሆኖም ግን በንጹህ ልቦና ስለተጻፈ በብዙ አንባቢያን ዘንድ ተወዳጅ ሆነ። በዚህ አጋጣሚም ለመላው የኢትዮጵያ ሕዝብ በጣም ምስጋናዬን ለማቅረብ እፈልጋለሁ። መጽሐፉ በሁሉም ነው የተነበበው፣ በወዳጅም በጠላትም ከሁሉም ወገኖች ተጽፎልኛል። የተጻፉትን በሙሉ ፎልደር አስቀምጫቸዋለሁ። ለእያንዳንዱ ህብረተሰብ ትልቁም ትንሹም ወንዱም ሴቱም ወዳጅም ጠላትም በዛ ተመሳሳይ ታሪክ ያለፈ እንደሆነ አውርተውኛል። እኛ በነበርንበት ጊዜ በኢትዮጵያ ታሪክ ውስጥ እኛ ብቻ ሳንሆን የተለያዩ ድርጅቶችም አብረውን ጫካ የነበሩ ድርጅቶች ነበሩ። ከአንዳንዶቹ በወዳጅነት ከአንዳንዶቹ ደግሞ በጠላትነት ተሞክሮ አሳልፈናል። ዳሩ ግን መጽሐፍ ካነበቡ በኋላ ምን ይሉኛል? የእናንተ መጽሐፍ የእናንተ ወገኖች መጽሐፍን ሲያነቡ ወደ አሲምባ ይወስዳቸዋል። እኛ ደግሞ መጽሐፍ ስናነብ በተለይ ወያኔዎች ወደ ሽሬ ይወስደናል፣ የኤርትራ ታጋዮች ደግሞ ወደ ሳህልና ባርካ ይወስደናል። ሁላችንም የተመሳሳይ ታሪክን ያሳለፍነው ብለው ያውቁኛል፣ ያጫውቱኛል። ስለዚህ ታሪኩ እንደ ታሪኩ እንዳለ ሆነው ላለው ትውልድም ለሚቀጥለው ትውልድም ትምህርት እንዲሆን ካደረግነው ስህተትም ትውልዱ እንዲያስተካክል እንዲማርበት፣ የነበረው ደግሞ ጥሩ ከሆነም እንዲቀጥልበት ከሚል አንጻር ብቻ ነው የተጻፈው። ታዲያ ያንን መጽሐፍ ከጨረስኩኝና ከጻፍኩኝ በኋላ በትግል የነበሩ ጓዶቼ አንደኛው ቀጥልበትና የድርጅቱን ታሪክ ጻፍልን ብለው ጠየቁ። እኔ አቅም የለኝም፣ ችሎታም የለኝም። የነበረኝ የኃላፊነት ምድብን በጣም ዝቅተኛ ነው፣ ከእናንተ ጋር አይወዳደርም። ስለዚህ እናንተ ራሳችሁ ለምን አትጽፉትም የሚል ጥያቄ ሳቀርብ፣ አይ እሱ አይደለም፣ አንድ ጊዜ ጀምረዋል፣ ያለንን ታሪክ እኛ ራሳችንን እንሰጥሃለን፣ ቀጥልበት በማለት አበረታቱ። ከዚህ በመቀጠል 29 ሰዎች በሙሉ ከመለስተኛ እስከ ከፍተኛ የአመራርና የፓርቲ አመራሮች የነበሩ ጊዜያቸውን ሰውተው አንድን ነገር ሳይደብቁ ታሪኩን በቃለ መጠይቅ ሰነድኩ። የእያንዳንዳቸው ታሪክ ከኔ የበለጠ ታሪክ እንጂ ያነሰ ታሪክ የላቸውም። እነዚህ 29 ሰዎች 29 መጽሐፍት ሊወጣበት ይችላል። ዳሩ ግን አማኑኤል 29 መጽሐፍትን ለመጻፍ ስለማይችል አቅም የሌለውም እድሜው አይፈቅድለትም። ታዲያ
በአንድ መጽሐፍ ጨምቄ ማስቀመጥ አለብኝ ብዬ ከዛም ወደዛም ያሉትን ትክክለኛውን ታሪክ ልብ ወለድም አይደለም በታሪክ የተሰነደ ነው፣ ዶኩመንቱም አለኝ። ይኸው ሁለተኛ መጽሐፌ ለንባብ በቅተዋል። ስለዚህ እነኚህ 29 ሰዎች 26ቱ የኢህአፓና የኢህአሳ አባሎች ናቸው። 3ቱ ደግሞ የህዝባዊ ወያኔ ሓርነት የህዝባዊ ወያኔ አባላት የነበሩ ስለሆኑ ለሁሉም ምስጋናን አቀርባለሁ። ከዚህ ቀጥሎ አማኑኤል ለምንድን ነው እስካሁን ድረስ የቆየው? እንዴትስ የሁለት መጽሐፍቶች ልጽፍ ቻለ? እንዴትስ ኑሮ ጀምሮ ተምሮ እስካሁን ድረስ በህይወት አለ ለሚለው ሁሉ ጊዜ ሳሰላስብ ይመር ንጉሴን ትዝ ይለኛል። በዛው ቅን የዋህ ደግ የወልደ ገበሬ እጅ ባልወድቅ ኖሮ አማኑኤል እስካሁን ድረስ በህይወት አይኖርም ነበር። የነ ጂዳኖ ጭንቅላት በፋስ ተመቶ ደሙና ሞራውን ሲፈስ አይቻልም። እንደነ ደበሳይ 2-3 ሰዎች ከፊት ለፊት ገጥመውት ሊወድቅ ስላልቻለ በስተጀርባ በጦር ተወድቆ ሲወድቅ አይቻልም። ታዲያ እኔ እንዴት ተረፍኩኝ? ያን ሁለተኛ ህይወት እንዲቀጥል ያስቀጠለኝ ይህ ይመር ንጉሴ የተባለው ደግ ገበሬው ምን ጊዜም ቢሆን ከዓይነ ህሊናዬ አይጠፋም። በህይወት የለም፣ ግን ሁል ጊዜ አስታውሰዋለሁኝ፣ ሁል ጊዜ እመርቀዋለሁኝ። ምስጋናዬን ለመስጠት ለማቅረብ እፈልጋለሁኝ። ላደረጋችሁልን ስላደመጣችሁኝ በጣም እያመሰገንኩኝ ለጊዜያችሁም እያመሰገንኩኝ ከዚህ ወደሚቀጥለው ፕሮግራም እንሄዳለን። አመሰግናለሁ። ቴንክ ዩ ቬሪ ማች። አማኑኤል ማንጁስ ሳሄድ እናንተ በጣም እንደምትወዱት እንደምታከብሩት ማወቅ አለበትና እኔ ጋ ሲመጣ አይዞ ብዙ ወዳጆች ኢትዮጵያውያን አሉ። እስቲ ያንን ምስክርነት የምትሰጡት በዚህ አዳራሽ የምትገኙ በጭብጨባ ላሲምባ ፍቅር ስራው ያልተመለሱ ዳናዎች ደግሞ ሲደግማችሁ አሁን በክብር ወደ መድረኩ በተራ መጥተው ስራዎቻቸውን እንዲያቀርቡ መጋብዘው ገጣሚ ምልዕቲ ኪሮስ፣ አርቲስት ፍቃዱ ከበደ፣ ጋዜጠኛ የሙስ መሐመድን ይሆናል። ሶስቱንም በክብር ወደ መድረኩ በቅደም ተከተል እንድትመጡልኝ ጋብዛለሁ። ምልዕቲ አመሰግናለሁ። ዶክተር ካሳ አብርሃ እንኳን ደስ ያለ። ደስ ብሎናል በጣም። ሁለተኛ መጽሐፍ እንደገና ስላገኝ አንድ ግጥም አነባለሁ። እግሮቹን ደራርቦ ወንበር ላይ ተቀምጧል። የሀገር የሚመስል አንድ ሀሳብ ተውጧል። አይኖቹ ሩቅ ሩቅ ጥልቆቹን ያያሉ። አድማሱን አልፈውት የሄዱ ይመስላሉ። ካጠገቡ ሳልርቅ አብሬው ቁጭ ብዬ ምረዳው ማግዘው አንዳች ይኖር ብዬ አሁንም እዚያው ነኝ። ጉንጩን በቀኝ እጁ ለአመል ደግፏል። ይሄ ነው ባይልም ያስታውቃል ፊቱ ብዙ መከራ አልፏል። እኔ ጠይቃለሁ ምን ሆንክ እለዋለሁ። ቀና ብሎ ያየኛል። ብነግርሽ እስከዚያስ በሚል አይነት ስሜት ይመረምረኛል። ይታየኛል ባይኔ ውብ አለንጋጣቱ የተበዘበዘ አይመስልም ጉልበቱ። አላደፈም ልብሱ ነጭ ነው ሸሚዙ። ጫማውም ንጹሕ ነው አላደገም ሪዙ።
ንጹሕ ነው ከጠጉሩ እስከ እግር ጥፍሩ ገና ወጣት ሳለ ነጭ ነው ጠጉሩ። ትዝታ የሚመስል ደመና ያዘለ ጣጥሎት የመጣ አንድ ታሪክ አለ። ቅጭም ባለፊቱ በደረበው እግሩ ባለፈ ታሪኩ ባረጀውም ጠጉሩ ሊነግረኝ ፈልጎ ባሰበውም ነገር ሩቅ ለሚፈልጋት ለናፈቃት ሀገር አንዳች ጥሩ ሀሳብ ፈልጎ እንዳገኘ ምናቡና እውኑ እንደተገናኘ ፈገግ አለ እሱ። ስቆበት አያውቅም ያስታውቃል ጥርሱ። ለረጅም ዓመታት ተጠብቆ የኖረ ያከበሩት ነገር ከዓይን የተሰወረ የሚያማምር ወይን ባሳር የበቀለ በስንት ጊዜዎታ አድጎ የበሰለ ከድዶቹ መሃል ተስፋና እውነትን ባንድ የቀላቀለ አንድ ሳቅ ብቅ አለ። የተዳፈነ ሐዘን በቅጥ ያልተወራ ሳቁን ሊያዳፍነው እኩል ሲንጠራራ ለቅሶ ቤቱን ሰርቶ ጥላ ሲያጠላበት የወደደው ሐሳብ ፈገግታ ላከበት። ባዘንተኛ ሽቦ ዙሪያ የታጠረ አጥሩን አፍርሶ በእንባ ቁልቁለት የተወረወረ ተስፋውን ያመነ ከማተቡ የዋለ አንድ ሳቅ በቀለ። ጥርሶቹ በአግባቡ አልተደረደሩ ቢጨንቀኝ ነው እንጂ እንደውም አያምሩ። አንዲት ሸጋ ጉብል ባሳር የተገኘች ዓይን ሲበዛባት በጊዜ የተዳረች በተዳረች ሳምንት ለወዲያው አርግዛ ብርቅ እየተባለች ልጅቱ ልጅ ይዛ ልዑል ሊወለድ ነው እንደው ጉድ ተብሎ 9 ወራት ረዝሞ 9 ክረምት አህሎ የምትወልድለት የመጧ ቀን ማታ ሺያጀብ አስከትላ ማርያሚቱ መታ ተወለደ ያለ ሀገር በእልልታ ሕፃኑን ለማየት እርስ በርስ ሲማታ አንዱ በለስ ቀንቶት ሕፃኑን እንዳየው ተባረኪ ሲለኝ ይሄን ፈገግታየው። የተከሉት ጽጌ ሰርክ የኮተኮቱት ከጉሮሮ ነጥቀው ሕይወትን ያጠጡት ሲያብብ እንደማየት ደርሶ ሲፈነዳ በውበት ሲከፍሉ የሀገርን ዕዳ የተቀበረ ሳቅ ያዳፈኑት ሆታ ዝም ያለ አንደበት የዘጉት ፈገግታ በክት ጥያቄ በስሜት ሲረዳ ከከንፈሩ አምልጦ ፈገግታ ፈነዳ። ዓይን ያብረቀረቀ ፈገገልኝ እሱ ስቆበት አያውቅም ያስታውቃል ጥርሱ። ደመናው ተጭኖት እንደ ጨለማ አገር ደኑ ተጨፍጭፎ ከእሳት ሲማገር ልክ እንደዚያ ያለ ምድረ በዳ ነገር መሬቱ ፍሬ አይሰጥ ሰማይ አይናገር እንዲህ ባለ ጊዜ ውጥንቅጦ የወጣ እሱ ፈገግ አለ ለኔ ፀሐይ ወጣ። አዎ እሱ ሳቀ፣ አዎ ፀሐይ ወጣ። ጥርሷ ረገረገ እያማረ መጣ። ከጥርሶቹ መሃል ከዋክብት ፈለቁ ወጡ ወደ ሰማይ እየተሳሳቁ። ዓለም ተሸነፈች ሳጥናኤል ወደቀ እንኳንም ደበቀው